አየቱሐ ሩሕ አጠይባ ኡኽሩጂ ኢላ ሪዳ ሚነላሂ ወረሕመቲ፣ ወደ አላህ ውዴታና ወደ አላህ እዝነት ውጪ ብሎ ያዛታል መለኩል መውት። ከዚያ ነፍስ ከእግር ጀምራ መውጣት ትጀምራለች። ትወጣለች። ልክ የመጨረሻ መውጫው ቤት ነው፣ በአይን ትወጣለች። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነ ሩሐ ኢዛ ቁቢደ ተቢዐሁል በሰር፣ ሩህ በሚወጣ ጊዜ አይን ይከተለዋል አሉ። ለዚያ ነው የሰው ልጅ የህይወቱ ፍጻሜ ላይ ፍጥጥ ብሎ በዛው የሚቀረው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሩሁ ስትወጣ የመጨረሻ አይን እየተመለከታት ትሄዳለች። አይናችን ፈጦ የሚቀርበት ምክንያቱ ይሄ ነው። ሩሁ ስትወጣ ይመለከታል። የመጨረሻ በዛ ትወጣለች። በአጠቃላይ ወዲያው እሱ እንዳወጣት መለኩል መውት እነዚያ ሁለት መላእክቶች ተቀብለው በከፈን ጠቅልለዋት ወደ ሰማይ ይወስዷታል። ያች ሩህ ትመለከታለች አካሏን በምድር ላይ የሚሆነውን ሁሉ የዛኔ ወደ ሰማይ ይወስዷታል። ከዛ ወደ ሰማይ ይወስዷታል መላእክቶች። የሰማይ በር የማነች ነፍስ ይላል አላህ ሱብሓነሁ ወተዓላ። ማነው? መላእክቶች ይጠይቃሉ። ይቆረቆራል የሰማይ በር። መላእክቶች ማነው ይባላል። መልአኩ እንደሆነ ይናገራል። ከዚያ በኋላ የማን ነፍስ ነች ይባላል። የአከሌ ነፍስ። አላህ ሱብሓነሁ ወተዓላ ምን ብሎ ያዛቸዋል? እነዚያን የሰማይ ጠባቂ መላእክቶችን፣ 7 ሰማይ አለ፣ ለሰባቱም ሰማይ መላእክቶች አሉ የሚጠብቁ። የፍተሑ ለሃ አብዋበ ሰማይ ይላል አላህ ሱብሓነሁ ወተዓላ። የሰማያትን በር ሁሉ ክፈቱላትና እች ነፍስ ትውጣ 7ቱን ሰማይ ይላል። የሰማያት በር ሁሉ እንዳለ ይከፈትላታል። መላእክቶችን ታያላችሁ። የማታዩት ነገር ፍጥረት የለም። ይዛል የሰባቱ ሰማይ በር እየተከፈተላት እስከ 7ቱ ሰማይ ድረስ ትሄዳለች። ሐታ ተንተሂ ኢለ ሰማዕ አለቲ ፊሃ አላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ወዳለባት ሰማይ እስክትደርስም ድረስ ትሄዳለች ነፍስ አሉ። አላህ ወዳለበት ሰማይ ሲሉ ነብዩ ሰለላሁ ዐለይሂ ወሰለም በዚሁ አጋጣሚ አላህ ከ7ቱ ሰማያት በላይ እንደሆነ እየተናገሩ ነው። ሐታ ተንት ፈዩፍተሑ ለሃ አብዋቡ ሰማዕ፣ የሰማያት በር ሁሉ ይከፈትላታል። ሐታ ተንተሂ ኢለ ሰማዕ አለቲ ፊሃ አላህ፣ አላህ ወዳለባት ሰማይ እስክትደርስ ድረስ ነፍስ ትሄዳለች። ወሃዛ ፊ ረድን ዐለ አልአሕባሽ ወልጀህሚየት አልሙዐጥላ አለዚነ ዩንኪሩነ ዑሉወ አላህ ሱብሓነሁ ወተዓላ ፈውቀ 7 ሰማዋት። አላህ ከ7 ሰማያት በላይ አይደለም ለሚሉ ሰዎችም በዚህ ሐዲስ ውስጥ ትልቅ መልስ ታገኛላችሁ። 7ቱም ሰማይ ይከፈትላታል። አላህ ወዳለባት ሰማይ እስክትደርስም ድረስ ነፍስ ትሄዳለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ አላህ ምን ይላል? በሉችን ሩህ መልሷትና በቀብር ውስጥ በስጋ ውስጥ ትግባና የቀብርን ጥያቄ ትጠይቅ ይላል። ወዲያው እነዛ ሰዎች ቀብረዋት እንደጨረሱ ሩህ ትመለሳለች። ወዴት ትገባለች? በሰውነት ውስጥ ትገባለች። ነቢያችን ሰለላሁ ዐለይሂ ወሰለም አሁን የቀብሩን ደግሞ ህይወት ሊገልጹልን ነው ቀጠለው። ثم يأتياه ملكان فيقيمانه فيقعدانه فيسألانه 3 أسئلة فيقول له يعني من ربك وما دينك وما نبيك أو وما هذا الرجل الذي بعث فيه። ከዚያም በኋላ ቀብር ውስጥ ሳለ ሩሁ መታ በሰውነት ውስጥ ትገባለች። ከዚያም ሁለት መላእክቶች ነኪርና ሙንከር የተባሉ መተው እነዚህ መላእክቶች ያስነሱታል፣ ይቀሰቅሱታል። ከዚያም 3 ጥያቄ ይጠይቁታል አሉ። ማንኛውም የቀብር ሰውን ጥያቄ ይጠይቃል። ነቢያትና ህፃናት ልጆች ሲቀሩ፣ እንዲሁም የአእምሮ ህመምተኛ ነበሩ ሰዎች ሲቀሩ፣ የነቢያት አስተምሮ የደረሰው ሁጃ የደረሰው አማኝም ሆነ ከሃዲ ሁሉ ይህን ጥያቄ ይጠይቃል። አማኝም ሆነ ከሃዲ። በዛ በኋላ ይሄ አማኝ ይጠይቃል። ይዛኒ 2 መላእክቶች ይመጣሉ፣ ያስነሱሃል፣ ይጠይቁሃል። የመጀመሪያው ጥያቄ ምንድነው? መረቡክ የሚል ጌታህ ማን ነው የሚል። ሙስሊም ከሆነ በቀጥታ እነዚህን ቃል ይመልሳል። አላህ ቃል በቃል በቁርአን ላይ ምን ይላል? ያልተቀበረ ሰው ወደ እነሱ ይመጣል። ይሄ ልጨርስ። ያልተቀበረ ሰው ለምሳሌ እንስሳት የበላው ወይንም ደግሞ ባህር ውስጥ ገብቶ የሞተ ሰው፣ ተቃጥሎ የሞተ ሰው፣ በምንም መንገድ በረሃ ላይ የሞተ ሰው፣ እነዚህ ሁሉ አላህ ሱብሓነሁ ወተዓላ አካላቸውን ሙሉ በሙሉ ያስነሳዋል። በአይናችን ስናየው እኮ ቀብር ውስጥ ያለ ራሱ የበሰበሰ ሆኖ ነው የምታገኘው ሄዳ በከፍት። ስለዚህ ከላይ ያለውና ቀብር የተቀበረው ምንም የሚለያቸው ነገር አይኖርም። ወጣላ አይደለ? ነገር ግን ይህን ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ሲገልጹልን ምን አሉ መሰላችሁ? ካለፉት ሰዎች መካከል አንድ ሰው ነበር አሉ። አማኝ ነው፣ ነገር ግን ኃጢአትን ያበዛ ነበር። ኃጢአትን ያበዛ ነበር እና ይሄ ሰውዬ ከዕለታት አንድ ቀን ልጆቹን ሰበሰበና ምን አላቸው አሉ ነቢያችን ሰለላሁ ዐለይሂ ወሰለም፣ አደራ ልጆቼ ስሞት ጊዜ በጣም ኃጢአተኛ ነኝ፣ ከአላህ ፊት በዚህ ኃጢአቴ ለመቆም አፍራለሁኝ አለ ሰው።
ልብ በሉ አማኝ ነው፣ ኃጢአትን ያበዛል፣ እውቀቱ ያን ያክል አይደለም። እውቀት ቢኖረው ይሄን ባላደረገ ነበር ይላሉ ዑለማዎች። እና ሰውየው ምን አደረገ? አደራ ልጆቼ ስሞት ጊዜ በዚህ በኃጢአቴ ከአላህ ፊት መቆምን አፍራለሁኝና ስሞት ጊዜ አስክሬኔን አቃጥሉት፣ ከዚያም ልክ አመድ ሲሆን ባህር ውስጥ በትኑት አላቸው። በሱ ቤት ከአላህ ፊት ላለመቅረብ ነው። አላህን ክዶ አይደለም፣ በአላህ ያምናል። እውቀቱ አናሳ ነው። አላህን እንደሚያስነሳው አላውቀው ነበር እሱ። እና የትልቁ ነገር በልብ ውስጥ ያሳሰ ይሄንን እንዲያደርግ ያነሳሳው ምንድነው? በዚህ ሁሉ ኃጢአቴ ከአምላኬ ፊት መቆምን አፍራለሁ ብሎ ተናግሯል። ይሄን እምነቱ ነው አላህ ዘንድ ትልቅ ቦታና ደረጃ ያሰጠው። እንዳጠቃላይ ይሄ ሰውዬ ሞተ። ልጆቹ የተባሉትን አደረጉ፣ አቃጠሉት። አመድ ሲሆን ጊዜ ባህር ላይ በተኑት። ፈጀመዐ አላሁ ጀሰደሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ላሉ አላህም የዚህን ሰውዬ አካል ሰብስቦ አቆመው። እዚያም አስነሳውና ያ አብዲ ሊመ ፈዐልተ ሃዛ፣ ጌታ አንተ ባሪያዬ ሆይ ለምን ይሄን ሰራህ አለው። እያወቀ አላህ ጠየቀ። ያ ረቢ እስተሕየይቱ አን አቂፈ አማመከ ቢዙኑቢ፣ አምላኬ ሆይ በዚያ ሁሉ ኃጢአቴ ከአንተ ፊት መቆምን አፍሬ ነው እንደዚያ ያልኳቸው። አላህ ምን አለው? ኃጢአትህን በማመንህና በዚያ እኔ ፊት መቆምን በማፈርህ ምክንያት ምሬልሃለሁ። ያሽ ኃጢአትን ይሰራል ሙስሊም፣ ነገር ግን በዛ አይደሰትም፣ ያፍራል። በያም በመስራቱ ይጸጸታል፣ ደስተኛ አይሆንም ሙስሊም። የጌታን ትእዛዝ ተላልፌያለሁ ብሎ ሁሌ ይሳቀቃል፣ ሊያለቅስ ይችላል፣ ይጸጽተዋል። እንዲህ አይነት ስሜት ያለበት ሰው ትክክለኛ ተውበት ያደረገ ሰው ነው። በዚያስ የሚደሰት ከሆነ ግን ደስ የሚል ሲያሳልፍኩኝ ብሎ እንትን ምን ሰው ይሄ ሰውዬ በትክክል አልተውም እንትን አላለ። እና ያ ሰውዬ ምን አይነት ሰው ነበር? ከልቡ የተጸጸተ ነበር። ከአንተ ፊት መቆምን አፍሬ ነው እንደዛ አድርጉኝ ያልኳቸው ልጆቼ ነው። አላህ ሱብሓነሁ ወተዓላ የውስጡን ንጽህና አይቶ ይሄን ሰው ማረለት እንጂ አያቸዋል። እና ምሬልሃለሁ እና ከዚህ ማስረጃ ልነግራቸው የፈለኩት ምንድነው? የፈለገ ብትቃጠል አመድ ብትሆን አላህ ሱብሓነሁ ወተዓላ አንስቶ የቀብር ጥያቄ እንድትጠይቅ ያደርጋል። አታመልጥ። እና ከዚያ መላእክቶች ይመጡና ሶስት ጥያቄ ይጠይቁታል የቀብርን ሰው ነው ነብዩ ሰለላሁ ዐለይሂ ወሰለም። የመጀመሪያ ጥያቄ ምንድነው? መረቡክ የሚል ነው። ጌታህ ማን ነው የሚል ነው። ሙስሊም ከሆነ በቀጥታ ይመልሳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ቃል በቃል በቁርአንም ላይ ተናግሯል። በሱረቱል ኢብራሂም ላይ እንዳለ يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ويضل الله الظالمين ويفعل الله ما يشاء። እነዚያም በእኔ በአላህ ያመኑትን በምድራዊም ህይወታቸው በቀጣዩም ዓለም ህይወታቸው ጽኑ በሆነችዋ የተውሂድ ቃል አጸናቸዋለሁኝ ብሏል። ይወታቸዋል አጸናቸዋለሁ ብሏል። ስለዚህ ይሄን ሙፈሲሮች ምናሉ በቀብር ጥያቄ ላይ አላህ ያጸናዋል ማለት ነው ብለው ተናገሩ። እና የዛኔ ሲጠየቅ ጊዜ ምን ብሎ ይመልሳል? መረቡክ ሲባል ጌታህ ማን ነው ሲባል ረቢ አላህ ይላል። ጌታዬማ አላህ ነው ይላቸዋል። አላህን የሚያምን ሰው ከሆነ ወማ ዲኑክ ይሉታል። ሁለተኛ ጥያቄ ሃይማኖትስ ምንድነው ይሉታል። ዲን የኢስላም ሃይማኖት እስልምና ነው ይላቸዋል። ሶስተኛ ጥያቄ ምንድነው? ወማ ነቢዩክ ነቢይህ ማን ነው? ነቢይህ ማን ነው ይባላል። በዘመኑ የተላከለትን ነቢይ ይመልሳል። ነቢይ ማን ነው ይላል። በዚህ ዘመን የሞተ ሰው ከሆነ ነቢይ ሙሐመድ ናቸው ይላል ሰለላሁ ዐለይሂ ወሰለም። በዒሳ ዘመን የሞተ ከሆነ ነቢይ ዒሳ ነው ይላል። ይታቻል አይደል? በዚህ መሰረት ይመልሳል ማለት ነው። ቀጥሎ ምንድነው? كيف بما عرفت ذلك ይሉታል። ይሄን እንዴት ልታውቅ ቻልክ ይሉታል። ምን ብሎ ይመልሳል? قرأت كتاب الله فآمنت به وصدقت به ይላል። ያው አምላኬን የአላህን መጽሐፍ አነበብኩኝ በነቢይ በኩል ያወረደልኝ ያንንም እኔ እውን አልኩኝ አመንኩበት፣ በዚያ ነው ይሄን መልስ ላውቅ የቻልኩት ብሎ ይናገራል ማለት ነው። እሺ አይደል? ከዚያ በኋላ ከአላህ ዘንድ መልስ ይመጣል። ምን ይላል? ፈዩናዲ ሙናዲ ሚነ ሰማእ ፈዩናዲ አላህ ሱብሓነሁ ወተዓላ አላህም እንዲህ ሲል ይናገራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰደቀ ዐብዲ እነሆ ባሪያዬ ትክክለኛውን መልስ መልሷል። እፍሩሹ ለሁ ፍራሸን ሚነል ጀና ወፍተሑ ለሁ ባበን ኢለል ጀና ወወሲዑ ለሁ ቀብረሁ ፈዩወሰዑ ለሁ ቀብሩሁ ሐታ ኢላ መድል በሰር ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ፈዩወሰዑ ለሁ ቀብሩሁ ማ መድል በሰር። ከዚያም አላህ ሱብሓነሁ ወተዓላ እንዲህ ብሎ ይናገራል አሉ። ያኒ ውጤቱን ይናገራል። አላህ ሱብሓነሁ ወተዓላ ባሪያዬ ትክክለኛውን መልስ መልሷል ይላል። ስለዚህ ለባሪያዬ የጀነትን ጨፌ አንጥፉለት፣ የጀነትን ምንጣፍ ይነጠፍለት ይላል። ያልቀራ ሰው ይመልሳል ወይ? አዎ አማኝ እስከሆነ ድረስ ያን መልስ አላህ ሱብሓነሁ ወተዓላ ያሳውቀዋል። ባሪያዬ ትክክለኛውን መልስ መልሷል ይላል አላህ። የጀነትን በር ክፈቱለት፣
የጀነትን ምንጣፍ አንጥፉለት፣ የጀነትን ልብስ አልብሱት ይላል። ቀብሩንም አስፉለት ይላል። ነብዩ ሰለላሁ ዐለይሂ ወሰለም ቀብሩ ምን ያክል እንደሚሰፋ ሲናገሩ ምን አሉ? ፈይወሰዑ ለሁ ቀብሩሁ አሉ። ቀብሩም ይሰፋለታል ማመደል በሰር የአይኑ ርቀት ያክላሉ። ያችንና ያጠባብ ቦታ የአይናችን ርቀት ማለት ቆመህ መጨረሻ የሚታየን ተራራ ነው አይደል? ያን ያክል ርቀት ይሰፋለታል ሰውየው ማለት ነው። ገብታችኋል? እና ይሄን ይመስላል የአማኝ ሰው ቀብሩ ይሄ ነው። የአማኝ ሰው ቀብሩ ይሄ ነው። አላህ ሱብሓነሁ ወተዓላ የካደ ሰውስ